ሰላም 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 ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ነገር መጥቻለሁ። ላይክ ሼር እያደረጋችሁ ጀምሩ ማለት ነው። መጀመሪያ ከመጣው ቀን ጀምሮ ስለ ከዱባይና ከጆርዳን ልዩነቱን ንገሪን፣ መምጣት እንፈልጋለን ብላችሁ ብዙ ጥያቄ ጠይቃችሁኛል። ያው ጆርዳንም አይቻለሁ። የዚህም ልዩነቱ ያለውን ነገር ምነግራችሁ ይሆናል። ተመልካቾቼ ለጓደኞቻችሁ ሼር አድርጉ። መምጣት ደግሞ አይ እኔ መምጣት ፈልጋለሁ፣ መጥቼ ማየት ፈልጋለሁ ለምትሉ መታችሁ እዩ ነው የሚሉት። አንድን ነገር ካላየን ስለማናምን ማለት ነው። መጥቶ ማየት ጥሩ ነው። የአንድ ሀገር የተለያየ ሀገር ባህልም ማየት መልካም ነው፣ አይከፋም ማለት ነው። ያው የነሱ ባህል አየን አላየን ለኛ ምንም የሚሰጠን ጥቅም የለውም። እኛ የምንፈልገው ገንዘብ ነው፣ የተሻለ ነገር ፍለጋ ነው አይደለም የምንመጣው። ከዱባይ ወደዚህ የምንመጣው መቼም ለመዝናናት አይደለም። ከጆርዳን ወደዚህ የምናስበው የተለየ ደሞዝ የተለየ ነገር ይኖራል ብለን አስበን ነው እንጂ ሌላ አላማ የለንም። እና ምን ማለት ፈልጋለሁ መምጣት ወደዚህ ለምታስቡ በተለይ ጆርዳን ሆናችሁ ጆርዳንም ሆኖ የተለያየ ኳታር፣ ኩዌት መቼም ኩዌት ሆናችሁ እዚህ ወደዚህ ሌላ ሀገር ታስባላችሁ ብዬ አላስብም። ምክንያቱም ከኩዌት የተሻለ ሀገር ያለ ስለሌለ ማለት ነው። የተለያየ ያው እንደየሰው ፍላጎት እኮ ይለያያል። እኛ ሰው ልጆች ፍላጎት ከባድ ስለሆነ ኩዌትም ለተለያየ ሀገርም ሆናችሁ ወደ ዱባይ መምጣት ፍላጎት ሊኖራችሁ ይችላል። ምክንያቱም ዱባይ ትንሽ ነፃነትም ስላላት ምናምን ነው እንጂ የተለየ ነገር ምንም ነገር የላትም። እና ምንድነው መምጣት ለምታስቡ በተለይ እዛ ጆርዳን ሆናችሁ አገር ቤት ሄጄ ወደ ዱባይ መሄድ ይፈልጋሉ እያላችሁ ለምታስቡ ማለት ነው። አንደኛ ወደ ኢትዮጵያ ሄዳችሁ ወደዚህ መምጣት ፕሮሰሱ ገንዘብ የምትፈጁት ሰዓት እዛ የምታቃጥሉት ሰዓት በጣም ብዙ ስለሆነ ጥሩ ማዳም ቤት ካላችሁ ይሄንን ማለት የሚፈልገው ማዳማችሁ ጥሩ ከሆነች እንደ ደህና ደሞዝ እስከ $350 ማለት በዲናርም ይሁን እስከዛ እስከ 300 የምታገኙ ከሆነ የእውነት ለ5000 ለ4000 ብር ለውጥ እንዶ እግር ልፋት ነው የሚሆንባችሁ። አሁን እዚህ ዱባይ ማለት ነው ካልኩሌት ማድረግ ትችላላችሁ። ከ1002 እስከ 1003 ከዛ በላይ ደሞዝ የለም። ያለም ደግሞ አላውቅም፣ ወይም ደህና ቤት ወይም ተጨምሮላችሁ ሊሆን ይችላል እንጂ እንደ አዲስ አሁን ቋንቋም ቻሉ ቋንቋም ብትችሉም ባትችሉም ማክሲማሙን ነው የምነግራችሁና ከ1002 እስከ 1004 ነው በቃ ትልቁ ደሞዝ ማለት ነው። እዛ ምንድነው እዛ ኢትዮጵያ ኤጀንሲ ምን እንደሚላችሁ እስከ 1007ም 8ም ሊላችሁ ይችላል። እኔ አሁን እዛ የተባልኩትና እዚህ ሲመጣ ሌላ ነው። እዚህ ቢሮ ያረፍኩበት በጣም ትልቅ ቤት ነው። በጣም ብዙ ሰራተኛ፣ ብዙ ኢትዮጵያን አይቻለሁ፣ ብዙ ነገር ማለት ነው። እዛ ውስጥ ብዙ አይቼ ውስጤ በጣም ያዘነ ነገር አለ። ከማዳም ቤት ሳይመቻቸው የመጡ እጃቸው ተቃጥሎ የመጡ አሉ። አሁን ዱባይ ነፃነት አለ፣ ጥሩ ሰውም አለ፣ ግን እንደዚህ የተረገሙ ማዳሞችም አሉ። አንዷ እህቴ እጇ የለም በቃ አጥንቷ ይታያል። በልብስ መተኮሿ እጇን አቃጥላ ማለት ነው። እና በጣም ይቅርታ ቤተሰቦች ጎረሬ ተይዞ እና እዛ ቢሮ ውስጥ በጣም ብዙ ልጆች የተለያየ ነገር አይቼዋለሁ። እና ማዳም ቤት ሳይመቻቸው ለመቀየር የመጡ እጃቸውን የተቃጠሉ የተደበደቡ አሉ። እና ስለ ብዙ ነገር ነው የጠየኳቸውና እዛ ቢሮ እንደሚወራ አይደለም እህቶቼና በቃ ቢሮ የሚወራውን ተውና መምጣት ስታስቡ እዛ እንደተወራ እዚህ አይከፈላችሁም። ይሄ እርግጠኛ መሆን አለባችሁና አይ መምጣት ፈልጋለሁ ለምትሉ መታችሁ እዩ። ከጆርዳን እና ከዱባይ የተጋነነ ይሄናል የተጋነነ የተወራ ደሞዝ የለውም። እና
መታችሁ እዩ ነው የሚለው። እኔ ሌላ ምንም አልልም። ኢትዮጵያ ደግሞ ሆናችሁ ወደዚህ መምጣት ዝግጅት ላይ ያላችሁ መልካም ጥሩ ነው። መታችሁ እዩ። ከዛ በኋላ ትፈርዳላችሁ። እና መተን ካላየን ስለማናምን ማለት ነው። ሁለተኛ ደግሞ እዛ ሳይመቻቸው አሁን ኢትዮጵያ ወደ ኢትዮጵያ ለመግባት ዝግጅት ላይ ያላችሁ ከማዳሞቻችሁ ጋር ሳትመቻችሁ ቀርታችሁ አይ ሌላ ሀገር ደግሞ ሞክራለሁ ለምትሉ መልካም እድል ይሁንላችሁ። እኔ በማይመች ቤት ስራ አይደለም ቀኑ ራሱ አይመሽላችሁም እና ከባድ ስለሆነ አንደኛ ደሞዝም ብዛት አትዩ እህቶቼ። መልካም ቤት መልካም ከመልካም ማዳም ጋር ፈጣሪ እንዲያገናኛችሁ ጸልዩ። የእውነት ብርም ብዙ ሆኖ እንደው በቃ ጭቅጭቅ ያለበት ሰርታችሁ ሲጀመር አረብ አያመሰግናችሁም። ግን በቃ እግር እግር ስር እየሄዱ የሚጨቃጨቁ አረብ ቤት በጣም ከባድ ነው እና ጥሩ ማዳም ቤት ፈጣሪ ያጋጥማችሁ። ጭቅጭቅ የሌለበት ቤት ስራ ይብዛ፣ ችግር የለውም። እኛ ስራ ልንሰራ ነው የመጣ ነው። ግን በቃ ጭቅጭቅ ከዚህ ወጡ ከዚህ ገቡ እያሉ ከእግር ስር የማይጠፉ አረቦች አሉና እንደዚህ አይነት ጥሩ ማዳም ቤት ካጋጠማቻችሁ በጸባይ እየቆያችሁ ስትሄዱ ደግሞ በሂደት ጨምሪልኝ ምናምን ልትሉ ትችላላችሁና መምጣት ለምታስቡ ደግሞ አትምጡ አይደለም፣ መታችሁ እዩ። ከጆርዳን እና ከዱባይ እንግዲህ ይሄን የተጋነነ ደሞዝ የለውም፣ እንደዛ እንደተወራ አይደለም። እና መታችሁ እዩ። አሁንም ጆርዳን ደሞዝም ደህና እየሆነ ነው። ምንዛሬው ምኑ እንደየቤቱ እንደየኤጀንሲው ደግሞ ይለያያል። እስካሁን ድረስ 100 በዲናር ማለት ነው እስከ 150 ይከፈለኛል የሚሉ ልጆች ስላሉ መታችሁ ብታዩ ጥሩ ነው ማለት። ሁሉም ቢሮ ሁሉም ኤጀንሲ አንድ አይደለም አይደለ? ዴና የምታገኙ አላችሁ። ጆርዳን ራሱ ሆናችሁ እንደው ብዙ ክፍያ የሚከፈላችሁ ልጆች አላችሁ። እና መልካም ማዳም ደግሞ ራሷ አስባ የምትጨምር እና ቢሮ ደግሞ ይለያያል። ይህንን ታውቃላችሁና አንዳንድ ቦታ ብራችሁ ይጨምራል፣ አንዳንድ ቦታ ደግሞ ይቀንሳል። እስከ 350 እስከ 300 ዶላር የሚመጡ ቢሮዎችም አሉ። ሁሉም ግን አንድ አይደለም። ዞሮ ዞሮ ደግሞ መጥቼ አያለው ለምትሉ መታችሁ እህቶቼ፣ ራሳችሁን ጠንከር አድርጋችሁ በእርግጥ እንደ ስደት ያያችሁ ምንም ጠንካራ ናችሁ። ግን አዲስ የሆናችሁ ግን ብዙ ነገር ስለሚጠብቃችሁ ራሳችሁን ጠንከር አድርጉሽ። በትንሹ በትልቁ ሆድ እንዳይብሳችሁ። አረቦች ሊሰድባችሁ ይችላል፣ እንደፈለገ ሊያመነጫጭቃችሁ ይችላል። እናንተ የትም አያውቃቸውም። እናንተ ለስራ ነው የመጣችሁትና ንቃችሁ ተው። ለምን ተናኩኝ፣ ለምን ተሰደብኩኝ ብላችሁ አይምሯችሁ ላይ መጥፎ ነገር አታስቡ። አረብ ይሳደባሉ፣ አሁን ደግሞ ይረሳሉ። እነሱ ባህሪያቸው እንደዛ ነውና ደግሞ የማይሳደቡም አሉ። መልካም እንደው በጥፎ ነገር ከአፋቸው የማይወጡ አረቦችም አሉ። ግን አረብ በብዛት በባህሪው በጣም ነው የሚጮሁትና አትደነጋገጡ። ስራም ሊበዛባችሁ ይችላል እና ሳትማረሩ ዋጥ አርጋችሁ ወገባችሁን ጠበቅ አርጋችሁ ነው። ስራ ደግሞ የትኛው ከዱባይ እና ከጆርዳን የምትሉ ስራ ነው በቃ። እዚህም እዛም እንደውም እዚህ ዱባይ ስራ ትንሽ ይከብዳል። በተለይ በጽዳትም ከመጣችሁ በምግብም በጽዳትም ከመጣችሁ የልብስ መተኮሱ ካንዱራው ምኑ ፓንት ካልሲ ሳይቀር ነው የሚተኮሰው እና ይሄንን ማወቅ አለባችሁ። ብዙ ሰዓት ነው የምትቆሙት። ይሄ ነጭ ልብስ አሁን ለብሶ በኋላ አውልቆ ይጥላሉ። በየጊዜው ነው ልብሳቸው የሚተኮሰው እና ይከብዳል እህቶቼ። ከጆርዳን እና ኬት ይቀላል የሚለው ይሄን ይቀላል የሚለው ነገር የለኝም። ስራ አንድ ነው። እንደውም እዚህም ይብስ ይመስለኛል እና በተለይ ልብስ መተኮሱ ምናምን፣ ምግብም ላይ ሙቀት አለ፣ መቆም አለ ብዙ ሰዓት። እንደምታውቁት አረቦች ምግብ ይወዳሉ እና እያስፈራራችሁ አይደለም። እኛ ማንችለው ነገር የለም እና ይቻላል ብላችሁ ራሳችሁን አሳምናችሁ ነው እህቶች አይደል? እንኳን አሁን ስደት አይተን አይደለም እንደው ምንም ሳናቅ መተን ሰርተን የለ። ስለዛ ራሳችሁን ጠንከር አድርጋችሁ የማይቻል ነገር የለም። ጤና ካላችሁ ጤና ፈጣሪ ጤና ይስጣችሁ እንጂ ምንም የሚያስፈራ የሚያስደነግጥ ነገር የለም እህቶቼ። እንደዛ ስላችሁ ደግሞ አትደንግጡ፣ አትፍሩ።
መታችሁ እዩ ነው ብለው ውዶችዬ። ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ አርጉ። ላይክ ቪዲዮን ሲጀምሩ ላይክ እያደረጋችሁ ጀምሩ ውዶችዬ። እናንተ ላይክ ስታደርጉ ዩቱብ ለብዙ ሰው እንዲደርስ ያደርጋልና ምክንያቱም ላይክ ሲደረግ ቪዲዮ ጥሩ ነው የሚያስተምር ነው ብሎ ስለሚያስብ ወደ ብዙ ሰው እንዲደርስ ወደ ብዙ ተመልካች እንዲደርስ ስለሚረዳኝ ላይክ እያደረጋችሁ አዳዲስ ደግሞ የሆናችሁ ሰብስክራይብ አድርጉ። አበረታቱኝ፣ እስቲ አበረታቱኝ። 10 ሺህ ማስገቡኝ። አዳዲስም ሆናችሁ ደግሞ እስቲ እንበረታታ፣ ሰብስክራይብ እንደራረግ። ሰብስክራይብ ብቻ ሳይሆን የዛ ሰው ቪዲዮ በመግባት ባታዩ እንኳን ከፍታችሁ፣ በተለይ አዲስ ዩቲዩበር የሆናችሁ ሰዓት በጣም ስለሚያስቸግር አዳዲስ ሊሆኑ ምንም አይደለም፣ እኛ አንከፍልም። ከፍታችሁ ሰዓት እንዲቆጥርላችሁ አዲስ የሆኑ ዩቲዩበሮች በጣም በሰዓት ይቸገራሉና 4000 ሰዓት እኔ አዲስ በሆንኩ ጊዜ ስላየሁት ማለት ነው። እንደዚህ እያደረጋችሁ ብትረዱ እህቶቻችን ስደት ላይ ያለንን አበረታቱን። ሁላችሁም ደግሞ ክፈቱ ዩቲዩብ በትርፍ ጊዜያችሁ። እንደው ቲክቶክ የምታዩ የማይረባ ነገር የምታዩበትን ሰዓት ዩቲዩብ ስሩ፣ መልካም ነገር ስሩ እህቶቼ። ስደት ላይ ብልጥ ለሆነ ሰው ለብዙ ብዙ ነገር መጠቀም ትችላላችሁ። ብልጥ ሁኑ፣ ጎበዝ ሁኑ እህቶቼ፣ አትብዘዙ። በቃ ጊዜያችሁም በሆነ ባልሆነ በእርግጥ ጊዜ የለም አረብ ቤት የሚተርፋቸው ጊዜ የለም። ከዛ ያች የተረፈቻቸው ግን ይደክማቸዋል አውቃለሁ። ግን ያለችዋን ሰዓት ተጠቀሙ፣ በአግባቡ ተጠቀሙ ለማለት ፈልጋለሁ። ጭቅጭቅ አላበዛባቸውም። ሙቀቱ መከየፉን ዘግቼ ሆኖ ምክንያቱም በጣም ነው የሚጮኸው ድምፁ እናንተን እንዳይረብሽ ብዬ። ያው ሙቀት አሁን እየጋለ ስለሆነ እንግዲህ መቻል ነው። ከፈጣሪ ጋር እንችላለን፣ ማንችለው ነገር የለም። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው